በመጨረሻም አሜሪካ የህወሓት አመራሮች ላይ ጨክናለች። አሜሪካ በህወሓት አመራሮች ላይ የቪዛ ማዕቀብ ጥላለች። እንመለከተዋለን። በርከት ያሉ ተቃዋሚ ፓርቲ እጩዎች ለፌዴራል ምክር ቤት አባልነት መመረጣቸው ታውቋል። የአብንና የኢዜማ ሰዎች የምክር ቤት ወንበር አሸንፈዋል። የተጠበቁት ደግሞ ተሸንፈዋል። እንመለስበታለን። በእስር ላይ የሚገኘው መንሱር ጀማል የፍርድ ቤት ውሎም ሌላኛው ትኩረታችን ይሆናል። ኮሚሽኑ ውጤቱን ጠቅላይ ሚኒስትሩ ባሉት እናስረክባለን ሲል ይፋ አድርጓል። ከሰሞኑ በርካቶችን ያነጋገረው የፋኖ የናይሮቢ ድርድር ዜና ምን ያክል እውነት ነው የሚለውንም እንመለከታለን። ከዚህ ባለፈ የአሜሪካና የኢራንን የመጀመሪያ ዙር ስምምነትን ተከትሎ በዓለማችን አዳዲስ ነገሮች እየተከሰቱ ነው። ከነዚህም መካከል ዓለም አቀፍ የነዳጅ ዋጋ ማሽቆልቆሉ ተሰምቷል። ይህንንም እንቃኛለን። እነዚህንና ሌሎች ጉዳዮች በሰዓቱ ዜናችን የሚዳሰሱ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። በመጨረሻም አሜሪካ የህወሓት መሪዎች ላይ ጨክናለች። አሜሪካ በህወሓት አመራሮች ላይ የቪዛ ማዕቀብ ጥላለች። አሜሪካ በኢትዮጵያ ያለውን ሰላም በማናጋት ተሳታፊ ናቸው ባለቻቸው አክራሪ የህወሓት አባላትና የቅርብ የቤተሰብ አባሎቻቸው ላይ የቪዛ ክልከላ መጣሏን አስታውቃለች። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በአክራሪ ህወሓት አባላትና በኢትዮጵያ መንግስት መካከል በሰሜን ኢትዮጵያ ግጭት እንዲያገረሽ የሚያደርግ ውጥረት እየተባባሰ መምጣቱን በመግለጽ ይህም በቀጠናው ያለውን ሰላምና መረጋጋት የሚያናጋ ነው ብሏል። በዚህም ምክንያት የውጭ ጉዳይ ሚኒስትር ማርኮ ሩቢዮም በተሰጣቸው ስልጣን መሰረት በአክራሪ የህወሓት አባላትና በቤተሰቦቻቸው ላይ የቪዛ እገዳ መጣሉን መስሪያ ቤታቸው አስታውቋል። ይህ የቪዛ ክልከላ ውሳኔ ኢላማ የሚያደርገው በትግራይ ያለውን ቀውስ ለመፍታት የሚደረገውን ጥረት በሚያደናቅፍ ተጠያቂ የሚሆኑና ተባባሪዎቻቸውን መሆኑን አመልክቷል። የውጭ ጉዳይ መስሪያ ቤቱ አክሎም ዩናይትድ ስቴትስ የትግራይ ህዝብን ጨምሮ በሰላምና በክብር መኖር ከሚፈልገው ከኢትዮጵያ ህዝብ ጎን መቆሟን እንደምትቀጥል አስታውቋል። የቀጠናውን ሰላምና መረጋጋት ስጋት ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ለማጋለጥና ተጠያቂ ለማድረግ አሜሪካ ያሏትን ዘዴዎች በሙሉ ትጠቀማለች ብሏል። የውጭ ጉዳይ ሚኒስቴሩ ከሁለት ዓመቱ ጦርነት በኋላ በፌዴራል መንግስቱና በህወሓት መካከል ጦርነቱን የሚያበቃ ስምምነት ደቡብ አፍሪካ ውስጥ መደረሱ ይታወሳል። በስምምነቱ መሰረት በትግራይ ጊዜያዊ አስተዳደር ተመስርቶ ለሁለት ዓመታት ከቆየ በኋላ ህጋዊ እውቅናው የተሰረዘበት ህወሓት ለጦርነቱ ምክንያት ከሆኑት መካከል አንዱ በሆነው የተናጠል ምርጫ ተመስርቶ እንዲፈርስ የተደረገውን የክልሉ ምክር ቤት በመመለስ ስልጣን ይዟል። በፌዴራል መንግስቱ የተቋቋመውን ጊዜያዊ አስተዳደርን ያፈረሰው ከአንድ ወር በፊት መልሶ የተቋቋመው የትግራይ ክልል ምክር ቤት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ ከሾመ በኋላ የፌዴራል መንግስቱ በይፋ ያለው ነገር ባይኖርም በክልሉ ውስጥ ውጥረት ነግሷል። በዚህ የተነሳ በክልሉ ሌላ ዙር ግጭት ሊቀሰቀስ ይችላል የሚል ስጋት የተፈጠረ ሲሆን የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ነዋሪዎች፣ የፖለቲካ ፓርቲዎችና የመብት ድርጅቶች በመግለጫቸው እየተቃወሙ ነው። በህወሓት መሪዎች መካከል መከፋፈል ተፈጥሮ በርካታ የፓርቲው ከፍተኛ አመራሮች ከህወሓት በመውጣት የራሳቸውን ፓርቲ አቋቁመዋል። ቀደምት የድርጅቱ መሪዎች በደብረ ጽዮን መሪነት ክልሉን ተቆጣጥረው ይገኛሉ። አሁን የአሜሪካ የውጭ ጉዳይ መስሪያ ቤት የጣለው የቪዛ እገዳ ቀደምትና አክራሪ በሆኑት በህወሓት መሪዎችና ቤተሰቦቻቸው ላይ ያነጣጠረ ነው። እነዚህ የፓርቲው መሪዎች የፌዴራል መንግስቱ ሊያጠቃን ነው በማለት ሲከሱም የግዳጅ ወታደራዊ ምልመላውን እያካሄዱ መሆናቸው ተዘግቧል። ከወራት በፊት በህወሓት የሚመሩት የትግራይ ኃይሎች ከ4 ዓመት በፊት ከተካሄደው ጦርነት በኋላ ለመጀመሪያ ጊዜ በአማራና በትግራይ ክልል አዋሳኝ አካባቢዎች ከፌዴራል መንግስቱ ኃይሎች ጋር መጋጨታቸው የአሜሪካ የውጭ ጉዳይ ሚኒስቴር መግለጫ አስታውሷል። የቪዛ ማዕቀብ የተጣለባቸው የህወሓት አመራሮችና ቤተሰቦቻቸው ስም ግን በይፋ አልተገለጸም። የሰዓቱ ዜናችን እንደቀጠለ ነው። የተቃዋሚ ፓርቲ እጩዎች ለፌዴራል ምክር ቤት አባልነት መመረጣቸው ታውቋል። በመላ ሀገሪቱም የተቃዋሚ ኃይሎች አሸናፊ የሆኑባቸው ድምጾች ተመዝግበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ግንቦት በተደረገው ምርጫ ሂደት ቅሬታ ከቀረበባቸው 128 የምርጫ ክልሎች ለ85ቱ ውሳኔ መስጠቱን ይፋ አድርጓል። በ43ቱ የምርጫ ክልሎች የቀረበው ቅሬታ ግን ገና ውሳኔ አላገኘም። ባለፈው ግንቦት 24 በትግራይ ክልል 38 እና በአማራ ክልል 8 የምርጫ ክልሎች በስተቀር
በስተቀር በ1139 የምርጫ ክልሎች ድምፅ ተሰጥቷል። ድምፅ ከተሰጠባቸው ክልሎች 501ዱ ለፌዴራል የህዝብ ተወካዮች ምክር ቤት ሲሆን 638ቱ ለክልላዊ መስተዳድሮች ምክር ቤቶች ነው። ብሔራዊ ምርጫ ቦርድ ትላንት በሰጠው መግለጫ ከ139ኙ የምርጫ ክልሎች የደረሱትን ውጤቶች እየመረመረ በማጽደቅ ላይ መሆኑን አሳውቋል። እስከ ትላንት ድረስ ለህዝብ ተወካዮች ምክር ቤት በ40 የምርጫ ክልሎች የተሰጠው ድምፅ ውጤት ይፋ ሆኗል። ከ40ው 15ቱን ያሸነፉት የተለያዩ የተቃዋሚ ፓርቲዎች እጩዎች መሆናቸውን ቦርዱ አሳውቋል። ቦርዱ እንዳሳወቀውም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና ምክትላቸው ተመስገን ጥሩነህም በየተወዳደሩባቸው የምርጫ ክልሎች ከፍተኛ ድምፅ በማግኘት አሸንፈዋል። ከዚህ ውጪ ብልጽግና ፓርቲ እጩ ባቀረበበት የምርጫ ክልል ኢዜማ ከፍተኛ ድምፅ ማግኘቱ ተሰምቷል። በዚሁ አካባቢ ከዚህ ቀደም በነበረው ምርጫም ብልጽግና አሸናፊ የሚያደርገውን የህዝብ ድምፅ አላገኘም። ይፋ ከሆኑት 40 የህዝብ ተወካዮች ምክር ቤት ድምጾች መካከል 23 በሚሆነው የምክር ቤቱ ወንበር ላይ የብልጽግና ፓርቲ እጩዎች መቀመጫ ሲያገኙም በተቀሩት 17ቱ የተቃዋሚ ፓርቲዎች ድምፅ አግኝተዋል። ተቃዋሚ ፓርቲዎች ድምፅ ካገኙባቸው 17 የምርጫ ክልሎች በ16ቱ ብልጽግና ፓርቲ እጩ አላቀረበም ነበር። በደቡብ ኢትዮጵያ ክልል አማሮ ኬሉ ምርጫ ክልል ላይ ብልጽግና፣ ትብብር ለኢትዮጵያ አንድነትና ኢዜማ ተወዳድረው የኢዜማ እጩ አብላጫ ድምፅ ማግኘት ችሏል። የኢዜማው እጩ አወቀ አምዛያሳ ከተመዘገቡት 87521 ዜጎች 35545 ድምፅ በማግኘት አሸናፊ ሆነዋል። ይህ ውጤት እስካሁን የኢትዮጵያ ብሔራዊ ምርጫ ቦርድ አጽድቆ ይፋ ካደረጋቸው ውጤቶች ብልጽግና ፓርቲ እጩ አቅርቦ በተቃዋሚ ፓርቲ የተበለጠበት ምርጫ ክልል ያደርገዋል። በተጨማሪም በአዲስ አበባና በኦሮሚያ የተወዳደሩ 3 የግል እጩዎች ለህዝብ ተወካዮች ምክር ቤት መቀመጫ አግኝተዋል። እንደዚሁም በአማራ ክልል እስቴ አንድ ምርጫ ክልል የተወዳደሩት ጋሻው መርሻ ኢማም አብንን ወክለው የፓርላማ ወንበር አግኝተዋል። በላይ ጋይንት አንድ ምርጫ ክልል በተመሳሳይ አብንን ወክለው የተወዳደሩት መልካሙ ጸጋዬ ገላው፣ በገርጨጭ ምርጫ ክልል አዲሃንን የወከሉት ገብረ መስቀል አደማንለይ፣ በደቡብ ወሎ ኩታበር ምርጫ ክልል አብንን የወከሉት የሱፍ ኢብራሂም ሽፋው አሸናፊ ሆነዋል። ሰኞ ይፋ በሆኑት 2 የማዕከላዊ ኢትዮጵያ ክልል የእንደራሴዎች ምክር ቤት የምርጫ ውጤቶች ኢዜማ በእነሞርና ይነር ምርጫ ክልል፣ ነፓ ደግሞ በቅበት ምርጫ ክልል ሁለቱም በ51 በመቶ ገደማ ድምፅ አሸንፈዋል። በድሬዳዋ አንድ የህዝብ ተወካዮች ምክር ቤት የከተማው ከንቲባና ብልጽግና እጩ ከድር ጁሃር ሲያሸንፉም በሐረሪ ይፋ የሆኑትን ሁሉንም መቀመጫዎች ብልጽግና በሰፊ ድምፅ አሸንፏል። በሶማሌ ክልልም እንዲሁ በቀብሪ ዳህርና በቦዶኖት ምርጫ ክልሎች ሁለቱንም መቀመጫዎች ብልጽግና አሸንፏል። አፋር ክልል ከጸደቁ 2 ውጤቶች ውስጥ አንደኛውን የአፋር ህዝብ ፓርቲ እጩ ሙሳ አደም በ88.8 በመቶ ሲያሸንፉ የብልጽግናው እጩ ኢማሊ አህሙድ 90.1 በመቶ በማግኘት ማሸነፍ ችለዋል። በቤንሻንጉል ጉሙዝ ክልል ደግሞ በሽናሻ ልዩ ምርጫ ክልል ብልጽግና አብላጫ ድምፅ አግኝቷል። እጩዋ ፍሬሕይወት አበበ በ50.8 በመቶ አሸንፈዋል። ባለፈው ሳምንት በወጡ ውጤቶች ለህዝብ ተወካዮች ምክር ቤት 3 ተፎካካሪዎች ብቻ ማሸነፍ ችለዋል። አዲስ አበባን ጨምሮ በበርካታ ክልሎች የክልል ምክር ቤት የምርጫ ውጤቶች ይፋ የሆኑ ሲሆን አብዛኞቹም ብልጽግና ሲያሸንፍ እንደ ኢዜማ፣ ነእፓ፣ ኦብነግ፣ ሶማሌ ፌዴራሊስት፣ አዲስ ትውልድ፣ ወሎ ህዝቦች ዲሞክራሲያዊ፣ ትብብር ለኢትዮጵያ፣ አብን፣ የወላይታ ህዝቦች ነጻነት ንቅናቄ ያሉ ፓርቲዎችም የተወሰኑ ወንበሮችን አሸንፈዋል። የሰዓቱ ዜናችን እንደቀጠለ ነው። የፊንቴክ የማጭበርበር ወንጀል ተጠርጣሪዎች ፍርድ ቤት ቀርበው ነበር። የፊንቴክ ኢንቨስትመንትን ሽፋን በማድረግ በተፈጸመ መጠነ ሰፊ የማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችና የቲክቶክ አንቂዎች በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ፊት ቀርበዋል። በእስር ላይ የሚገኘውን 5ኛ ተከሳሽ መንሱር ጀማልን ጨምሮ በዋስትና መብት በውጭ ሆነው ጉዳያቸውን የሚከታተሉት ቀሪዎቹ ተጠርጣሪዎች በዛሬው ዕለት ፍርድ ቤት ቀርበው በጠበቆቻቸው አማካኝነት የክስ መቃወሚያ አቅርበዋል። የአንደኛ ተከሳሽ ጠበቆች የ5 ገጽ እንዲሁም የሌሎቹ ተከሳሽ ጠበቆች እያንዳንዳቸው ባለ 6 ገጽ የክስ መቃወሚያ ለችሎቱ አስገብተዋል። የቀረበለትን ሰፊ የክስ መቃወሚያ በዛሬው ዕለት ተመልክቶ ምላሽ ለመስጠት እንደማይችል አቃቤ ሕግ በዚሁ ዕለት ለችሎቱ አሳውቋል። ፍርድ ቤቱም የአቃቤ ሕግን ጥያቄ በመቀበል የቀረቡትን የክስ መቃወሚያዎች መርምሮ ምላሽ ለመስጠት ለሐምሌ 8 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ኮሚሽኑ ውጤቱን ጠቅላይ ሚኒስትሩ ባሉበት እናስረክባለን ሲል ይፋ አድርጓል። የኢትዮጵያ ሀገራዊ ምክክር ኮሚሽን ለጉባኤው የማይበቁና በክልል ደረጃ የሚፈቱ አጀንዳዎችን ጠቅላይ ሚኒስትሩ ባሉበት ለክልል አመራሮች ለማስረከብ ዝግጅት ማጠናቀቁን አስታውቋል። ይህ የተባለው በስካይላይት ሆቴል የኢትዮጵያ ንግድ ዘርፍ ማህበራት ምክር ቤት እንዲሁም የግል ዘርፍ ተወካዮች ከሀገራዊ ምክክር ኮሚሽን ጋር ምክክሩ ውጤታማ ሆኖ እንዲጠናቀቅ በግሉ ዘርፍ ያለውን ሚና በተመለከተ በተወያየበት ወቅት ነው። ኮሚሽኑ ከ126,000 በላይ የወረዳ
ተወካዮች ጋር መወያየቱን የገለጸ ሲሆን በዚህም የ1789 ጥቃቅን ቡድኖች አጀንዳዎች መሰብሰባቸውን አንስቷል። አክሎም ከ1200 በላይ ወረዳዎች ላይ አጀንዳዎችን መሰብሰቡን አስታውሶም በአማራ ክልል ካሉት ከ400 በላይ ወረዳዎች ውስጥ ባለው የጸጥታ ችግር ምክንያት በ4 ወረዳዎች ግን ውይይት አልተካሄደም ነው ያለው። በትግራይም በተመሳሳይ ከ22 ጊዜ በላይ ውይይቶች ከተካሄዱ በኋላ አመቺ ሁኔታ የለም በማለት በአዲስ አበባ ከክልሉ ተወካዮች ጋር ማካሄዱን አስታውሷል። ሀገራዊ ምክክር ኮሚሽን ምክክሩን ሐምሌ 8 ቀን 2018 ዓ.ም በአዲስ አበባ ከ4000 በላይ ተሳታፊዎችን በማሳተፍ ለማካሄድ ቀን መቁረጡ አይዘነጋም። የምክክሩ ሁኔታ በምን መልኩ እንደሚካሄድ ገለጻ የሰጡት የሀገራዊ ምክክር ኮሚሽነር ዶክተር አምባዬ ወጋቱ ተሳታፊዎች አንድ ሳምንት ቀደም ብለው አዲስ አበባ ይገባሉ ያሉ ሲሆን ይህም ተሳታፊዎች በምክክሩ ሂደት ላይ እንዲተማመኑና እንዲግባቡ ያደርጋል ብለዋል። በዚህም መሰረት ውይይቱ የሚካሄደው በቡድን ሲሆን በመጀመሪያ ደረጃ 50 ሰዎችን የሚይዝ 80 ቡድኖች ይኖራሉ ተብሏል። በዚህ 80ዎቹ ቡድን ውስጥ ድሬዳዋ አነስተኛ የተሳታፊ ቁጥር ያላት መሆኑ ተመላክቷል። እነዚህ ቡድኖች ከተወያዩ በኋላ የተሳታፊዎች ቁጥር ወደ 250 በማደግ በ16 ቡድኖች ውስጥ የሚደረግ ውይይት እንደሚኖርም አስረድተዋል። ይህ ስብስብ ደግሞ ስልታዊ ቡድኖች ተብለው የሚጠሩ ናቸው ያሉት ኮሚሽነሩም አክለውም 8 ቡድኖችና 500 ሰዎችን የሚይዘው ቡድን ደግሞ መሰረታዊ በሆኑ አጀንዳዎች ላይ ይወያያል ብለዋል። ከሰሞኑ በርካቶችን ያነጋገረው የፋኖ የናይሮቢ ድርድር ዜና ምን ያክል እውነት ነው የሚለውን ደግሞ እንመልከት። መንግስትንና የፋኖ ታጣቂዎችን ለድርድር የማመቻቸት ሚና የተሰጠው የአማራ ሰላም ምክር ቤት ከ6 ወር በፊት በኬንያ ናይሮቢ ከፋኖ ተወካዮች ጋር ተወያይቷል መባሉ አነጋጋሪ ሆኗል። በጉዳዩ ዙሪያ ለዜና ምንጮች ምላሽ የሰጡት የምክር ቤቱ ቃል አቀባያቸው ተሻለ ናይሮቢ ላይ ከፋኖ ተወካዮች ጋር ስለ ድርድር ውይይት ተደርጓል የሚለውን መረጃ እንደ ምክር ቤት አናውቀውም ብለዋል። የምክር ቤቱ የተወሰኑ አባላት ከ6 ወር በፊት ለአቅም ግንባታ ስልጠና በናይሮቢ ኬንያ ተገኝቶ የነበረ ቢሆንም ከፋኖ ተወካዮች ጋር ስለ ድርድር ያደረግነው መደበኛ ውይይት የለም ነው ያሉት። ምክር ቤቱም ዲፕሎማቲክ ማህበረሰቡን ጨምሮ የተለያዩ አካላትን የሚያገኝ ቢሆንም የፋኖ ታጣቂዎች ውክልና ካልሰጡ ማንኛውም አካል ወኪል አድርገን ልናነጋግር አንችልም ብለዋል። ነገር ግን እንደ ድርድር አመቻች አካል ሌሎች መንግስት፣ ዲፕሎማቲክ ማህበረሰቡና ሌሎችም ባለድርሻ አካላትን እንደሚያነጋግረው ሁሉ ከፋኖ ጋር ግንኙነት ካላቸው አካላት ግንኙነት የሚያደርግበት አግባብ መኖሩን ጠቁመዋል። ይሁን እንጂ የምክር ቤቱ ሚና የአደራዳሪነት ሳይሆን የአመቻችነት ስለሆነ መንግስትም ይሁን የፋኖ ታጣቂዎች ውክልና ያልሰጡትን አካል እንደ ወኪል አናነጋግርም ብለዋል። ናይሮቢ ላይ ተደረገ የተባለው የድርድር ውይይት የምክር ቤቱን አባላት የአቅም ግንባታ ስልጠና ከአውድ ውጭ የተወሰደበት መረጃ መሆኑን ቃል አቀባዩ ገልጸዋል። ሌላው ከምክር ቤቱ ጋር በተያያዘ የተሰራጨው መረጃ ምክር ቤቱ 200 የፋኖ ታጣቂዎችን የሰላም አማራጭ እንዲቀበሉ አመቻችቷል የሚለው ነው። ቃል አቀባዩ በሰጡት ማብራሪያ እንደ ድርድር አመቻች ገለልተኛ አካል ምክር ቤቱ እጅ በማሰጠቱ ውስጥ እጁ የለበትም ብለዋል። በመጨረሻም ዓለም አቀፍ የነዳጅ ዋጋ ማሽቆልቆሉ ተሰምቷል። በአሜሪካና ኢራን መካከል ለወራት የዘለቀውን ጦርነት ለማስቆምና የሆርሙዝ ሰርጥን ለመክፈት ያለመ ጊዜያዊ ስምምነት መፈረሙን ተከትሎ የዓለም የነዳጅ ዋጋ ቀንሷል። እንደ ሮይተርስ ዘገባ የተፈረመው ስምምነት በአቅርቦት ላይ የነበረውን ስጋት በማቃለሉ የብሬንት ድፍድፍ ነዳጅ ዋጋ በበርሜል $78.66 ሆኗል። በተመሳሳይ የዌስት ቴክሳስ ኢንተርሚዲየት ዋጋም ወርዶ በበርሜል $75.81 ሆኖ ተመዝግቧል። ውድ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።